እኛ ገድላት ድርሳናት ገነት ግባ ሲኦል ግባ አይወስኑልን። ልደትዬ ጥያቄ ታምረ ማርያም በቤተክርስቲያናችሁ ላይ መቼ ነው የሚነበበው? መቼ ነው የሚነበበው? በቤተክርስቲያናችን ትልቁ የህብረት አምልኮ የምናደርገው በቅዳሴ ጸሎት። ቀደም ሲል ከሰማው በግዕዝ ጸሎተ ኪዳን ዘነገሮሙ እግዚእነ ኢየሱስ ክርስቶስ ለአርዳኢሁ ለሐዋርያት ማለት ነው። ለሐዋርያት የነገራቸው ኢየሱስ የነገራቸው የኪዳን ጸሎት ነው። በኢየሱስ ስም የደረሱት ድርሰት ነው። አንድ ውሸት ነው እሱ ራሱ። ቅዳሴያቸውም ውስጥ ከሄድን ደግሞ ኢቭን የጌታ ቅዳሴ የሚባል አለ። ጌታ የደረሰው ማለት ነው። ኢየሱስ ቅዳሴ ደርሷል ብለው በጌታ ስም የተሰራ ቅዳሴ አላቸው። ያ ልጅ ግን ትንሽ ስነ ስርዓት መማር አለበት። ምንድነው ስነ ስርዓት? ኮንቨርሴሽን ነው እያደረገ ያለው። ለምን እንደዛ ትናገራለህ? ህፃናት ሲሞቱ የት ይሄዳሉ የሚለው ምንም ጥያቄ የለውም። የእግዚአብሔር መንግስት ነው የሚሄዱት፣ ወደ አባታቸው ነው የሚሄዱት ህፃናት። ለማበለጥ ነው ኤፍዬ። በፍጹም በፊታችን መቆም አይችሉም በዚህ ጉዳይ እና ይሄ ሁሌ ነው። በፊትም አንድ ጊዜ ኤፍዬ ማነው ማቤት ነው መሰል ሶፊ ቤትም ምን ያመለጠው አይመጥኑኝ ምናምን ይላል ሲያዝ ማለት ነው። ጌታ ክብሩን ይሰድ። ስራ በደንብ ተሰርቷል። ለዚህም እግዚአብሔር ነው እንግዲህ ክሬዲቱን የሚወስደው። እግዚአብሔር ነው ያንን ያደረገውን ሁሉ ያደረገው። ግን እዚህ ጋር ነው አንዳንድ ጊዜ አንዳንድ ቦታዎች ላይ እናንተ ስለኛ ስትናገሩ እና እኛ ስለራሳችን ስንናገር ሚስ እንደራረጋለን። ለምሳሌ እኛ ገድላት ድርሳናት ገነት ግባ ሲኦል ግባ አይወስኑልን፣ ሊወስኑልን አይችሉም። እዛ ላይ ያሉ ጽሁፎች ክርስቲያኑን ወደ ገነት ግባና ወደ ሲኦል ግባ የሚል ሊወስኑልን አይችሉም። ዋነኛውና አንደኛው ሚስ ያደረክብን ነገር ምንድነው? ገድላት ድርሳናት እኛ ለአምልኮ ተጠቅመናቸው አናውቅም። ፎር ኤግዛምፕል ልንገር፣ በቤተክርስቲያናችን ትልቁ አምልኮ ሲባል ልትሰማ ትችላለህ። ቅዳሴያችን ነው። ቅዳሴያችን ሴንተራችን ያምልኳችን እና እዛ ላይ የሚነበበው አንደኛ ወንጌል፣ ሁለተኛ ከሐዋርያው ጳውሎስ መልእክት፣ ጄን ጴጥሮስ ኦር ዮሐንስ ኦር ሌሎቹ። ከነዚህ ውጪ በቅዳሴያችን ላይ አንድም ገድል አይነበብም። ያ ማለት ገድላትና ድርሳናትን የአምልኮ ሴሬሞኒያችን ላይ አናሳትፋቸውም። የአምልኮ ፕሮግራማችን ካለቀ በኋላ ህዝቡ ተሰብስቦ ውጪ ላይ ጨርስ ለተቃለኛ እንትን አይደለም እንዴ? ገድላትና ድርሳናት የሚካኤል ንግስ ጊዜ የሚካኤል ያመቱ ሲነክስ ያመቱም ሳይሆን የወሩም ላይ ገድላት እሱን ላስረዳ አይነበብም አላልኩኝም። ቅድም መናገር እየፈለኩኝ ጠረቅ ያዝኳት ጨርሰህ ለመሄድ ነው የኔን ሐሳብና ለምሳሌ ዛሬ 21 ነው እንበልና የእመቤታችን የንግስ በዓል ነው እንበል። እንሰበሰባለን። ቀኑን ምክንያት አድርገን በቤተክርስቲያን እንሰበሰባለን። ስንሰበሰብ ቤተክርስቲያን የአምልኮ ሰዓት አላት፣ የአስተምሮ ሰዓት አላት። ለእያንዳንዱ አገልግሎት የየራሱ የሆነ የመደበችው ሰዓት አለ። የአምልኮ ሰዓታችን ለምሳሌ ከኪዳን ሰዓት ጀምሮ እስከ ቅዳሴው ማለቂያ ድረስ ያ የአምልኮ ሰዓት። በኪዳን ሰዓት ላይ የሚነበበው የጌታችን የኢየሱስ ክርስቶስ ዘላለማዊ አምላክነትና ጌትነት አምልኮታችንን በዛን እንፈጽማለን። ከዛ ሲቀጥል ወደ ቅዳሴ እንገባለን። በቤተክርስቲያናችን ትልቁ የህብረት አምልኮ የምናደርገው በቅዳሴ ጸሎት፣ ሌላ አይደለም። በቅዳሴ ጸሎት ነው። በዛ በቅዳሴ ጸሎት ላይ ለአምልኮ የምንጠቀማቸው መጽሐፍ ዋነኛና ዋነኛ ወንጌል ነው እና መልእክታት ናቸው። እነዛን እናነባለን፣ እነሱ ይነበባሉ። የጌታን ስጋና ደም እንቀበላለን። የቅዳሴው ስነስርዓት ወይም የአምልኮ ስነስርዓታችን ይፈጸማል። ከተፈጸመ በኋላ ወደ ቀጣይ ሌላ ስርዓቶች እንሄዳለን። ከነዛ ስርዓቶች ውስጥ አንደኛው ዕለቱን አስመልክቶ የሚካኤል ከሆነ የሚካኤል ድርሳን ሊነበብ ይችላል። ያ ማለት የቅዳሴውና የአምልኮቱ ክፍል ነው ማለት ግን አይደለም። ሆኖም አያውቅም። ዋናውን የአምልኮ ፕሮግራም ህዝቡ ከጨረሰ በኋላ እነዛን ነገሮች ይሰማቸዋል። ሲሰማቸው የቅዳሴው አንደኛ ክፍል ሆኖ ሁለተኛ ክፍል ሆኖ ሶስተኛ ክፍል ሆኖ አይደለም እንሰማቸውና እዛ ጋር ሚስባ እንደራረግ ባጭሩ ጠቅለል ሳደርገው በአምልኮታችን ላይ የምናሳትፈው ምንም አይነት ገድላትም ሆነ ድርሳናት የሉም፣ ሊኖሩንም አይችሉም። እንደዛም አናደርግም። ከዛ የተነሳ ነው ለምሳሌ አልኩ ከዛ የተነሳ ገድላት ድርሳናት የሃይማኖት መከራከሪያችን ሊሆኑ አይችሉም ብለን ከምናነሳባቸው ዋነኛ ነገሮች ውስጥ በየትኛውም የአምልኮ ስፍራችን ላይ የአምልኮ አገልግሎታችን ላይ ተጠቅመናቸው አናውቅም፣ ልንጠቀማቸውም አንችልም። ልደትዬ ጥያቄ ታምረ ማርያም በቤተክርስቲያናችሁ ላይ መቼ ነው የሚነበበው? መቼ ነው የሚነበበው? ታምረ ማርያም ሁለቴ ይነበባል። እሺ፣ አንደኛ ከኪዳን በፊት ከቅዳሴ በፊት ሌሊት ላይ። እሺ። ሁለተኛ ቅዳሴው አልቆ ተጠናቆ ቅዱስ ቁርባኑ
ወደ ቦታው ተመልሶ ህዝቡ ከተሰበሰበ በኋላ ከቅዳሴው ማለቂያ በኋላ ሰንበት ላይ ይነበባል። ሰንበት ላይ ነው እሱ። ሌላ ጊዜ ከኪዳኑ ለምሳሌ ቤተክርስቲያን ቅዳሴ ሁሌ ነው ያለው እኛ ቤተክርስቲያን ለሊት። ስለዚህ ታምረ ማርያምን ሰው ሰማ። ታምረ ማርያም ላይ ያለ ታሪክን ሰማ። ታምረ ማርያም ላይ ያለውን ታሪክ ሰምቶ ኦኬ ህዝቡ ተነግሮት ማርያም ይሄንን ታደርግላችኋለች ተብሎ በዛ መሰረት አንድ ኦርቶዶክሳዊ ጸሎት ቢያደርግ ወይም ደግሞ ያ በተነገረው መሰረት ዋሬቨር ማድረግ ሊሆን ይችላል። ገድልና ድርሳናቱ ያለው አሁን ዲቴል እየሄድን ስላልሆነ እንደሱ ማምሳት አልፈልግም። እንደሱ እንዲያደርግ ነው አይደል? ገድላትና አሁን የታምረ ማርያም የሚነገረው ማርያም እንደዚህ ታምር ሰርታለች፣ ታምራትን ትፈጽምላችሁ እየተባለ እንደውም ህዝቡ አሜን ይላል። የአምልኮ ስርዓት አይደለም አልክ እንጂ አንተ የአምልኮ ስርዓት ነው አሜን ካለ እንደዚህ አሜን ማለት የአምልኮ ስርዓት ማለት አይደለም። አይደለም ቃል እኮ ይሁን ማለት እኮ አሜን ይሁን እኮ ማርያም እንዴት ታደርግልሃለች ሲባል አሜን ካለ አምልኮ አይደለም እንዴ? አይደለም ይሄ አምልኮ አይደለም። እንደዛማ ካል መጽሐፍ ቅዱስ ላይም ታምራትን የሚያደርጉ ሰዎች አሜን ብሎ መቀበል ያን እንደ አምላክ ማየት ማለት ነው። ኖ ታምር አደረገች እኮ አይደል? ታምር አደረገች ታውን ታምሩ ተነግሮ ማርያም ይሄንን ታደርግላችሁ ሲባል አሜን ሲል ያንን ነገር አሜን ሲባል አሜን እንላለን። ኦፍ ኮርስ ታማልዳችሁ አይደለም፣ ታማልዳችሁ ሳይሆን እዛ ታምረ ማርያም ላይ ያለ ታሪክ። እሺ አንድ ታምረ ቆይ የገድል ሰው ገባ አንድ ጊዜ ቆይ እንደዛማ ከሆነ እኔ አሁን በገድላት ድርሳናት ላይ ልወያይ አይደለም የገባሁት እዚህ ቶቢያነስ የጠየቀኝን ሀሳብ ግን የተነሱትን ሀሳቦች ላይ ያንዳንዶቹ ላይ ለመናገር ኢን ዲቴል ራሱ ለመግባት አይደለም የገባሁት። ኢን ጀነራል እያወራን ያለ ነውና ከይቅርታ ጋር ግን ቅድም አንድ ነገር ሲዋሽ ነበረና እሷ ላይ ብለሽ ኤፍሬም እንዲህ አይነት ነገር ከጀመርክ እንኳን እኔ ሶሊ የሰጣለው ቆይ አንድ ጊዜ በኪያውራና አሁን ምንድነው ነው እየተቀባበልን ነው። ጀነራል የሆኑ ሀሳቦች ላይ እየተቀባበልን ያለ ነው እያወራን ያለ ነው እንጂ ሲወራ እውነተኛ መሆን አለበት። ኪዳን በፊት ነው የሚነበበው ብለህ ማርያምን አምልኮ አይደለም እያልክ ነበርና እሱን እየዋሸህ ጀነራሉ ላይ አትዋሻ። ስለዚህ እሱን በማስረጃ ማውራት ይሻላል ብዬ ነው። እሺ ሶል ዳቆን ስለሆነ ያውቃል የቤተክርስቲያን እንትን። እሺ ተናገር። ታምረ ማርያም ሌሊት የሚነበበው ከምን በፊት ነው? ምን ስትል ነበረ? ምን አለመሰለህ ታምረ ማርያም ስትጠይቀው ከኪዳን በፊት ነው የሚነበበው ስትል ነበርና ከኪዳን በፊት አይነበብም። ኪዳኑ ላይ ነው የሚነበበው። አውጣና ሳይ ማስረጃ አውጣና ሳይ። ምንም ማውጣት አይጠበቅኝም። አንድ ኦርቶዶክሳዊ ካህን ቢገባ አንተን ወይ ደግሞ ታች የሚገቡ ኦርቶዶክሶች ይታዘበዋል። ኦኬ እየዋሸ እንደሆነ ማለት ነው። አውጣና ወይ ደግሞ ኪዳናችሁን ቪዲዮ አውጥተህ ማሳየት ይችላል። እኔ ከተሳሳትኩኝ እዚሁ 700 600 ሰው ባለበት ይከተል ወላጅ የኪዳን ጸሎት ናዲያቆኑን አስገባው። ቄሱ የሚያነበው ሴንክሮስ የሚል አካውንት ይታያል ኤፍሬም? ቃል አየሁት። እሺ ላስገባው። እሺ አስገባሁት። ጌታ ምስክሬ ነው። በዚህ ማንም ፊት ቆሜ ያወራለሁ። ይሄው ጠይቆስ ስለ እውነት ይናገር። ሴንክሮስ ምንድነው? መጀመሪያ ቄስ ነህ ምንድነህ ወይ ዲያቆን? ዲያቆን ነኝ። ሰው ከኪዳን ሳይጀመር በፊት ነው የሚነበበው ታምረ ማርያም ኦፍ ኮርስ። ስለዚህ ያው ኦርቶዶክሶች ያው እንግዲህ ውሸታችሁ፣ ስለዚህ ቪዲዮ ነው ማሳየት ያለብን፣ ወደ ቪዲዮ መስራት አለብን ማለት ነው በዚህ። ስለዚህ አሁን ላይ አይ ቲንክ ላይ አይደለም ስትዋሽ ስለነበር ነው ኪዳኑ ገና ሲጀመር አንዴ እንሰማማ። ኪዳኑ ሲጀመር ኦኬ ተአምረ ማርያም ተነቦ ተአምረ ኢየሱስ ተነቦ ኦኬ። ከዛ በኋላ ጸሎተ ኪዳን የሚባለው ከቅዳሴ መጽሐፍ ጋር አንድ ላይ ፕሪንትድ የሆነው አይ ቲንክ ኤርሚ ጋር በሃርድ ኮፒው አለ። አሁን እኔ ላይብራሪ አካባቢ ስለሆንኩ ነው እንጂ ኦኬ። የጸሎተ ኪዳን የምትለዋ ብቻ ከሆነ እያወራህ ያለው ከምንድን ነው ከታምረ ማርያም በኋላ ግን አንተ ጸሎተ ኪዳን አደርግ ያወራል ኪዳናችን ብለህ ነው። ከዛ ቅዳሴ እያልክ ነው የሄድከውና ምንድን ነው ኪዳኑ ሲጀምር ራሱ ቄሱ ኦኬ ታምረ ማርያምን አንብቦ ኦኬ ታምረ ኢየሱስ ተነቦ ሌሎቹ መልካ ስዕልና ምንድነው መልካ ስዕል በለው ተፈሲ ማርያም በል እነዚህ ሁሉ ተደርገው ውዳሴ ማርያም ተደግሞ ኦኬ እነዚህ ሁሉ ፕሮሰሶች ተደርገው ነው ከዛ ጸሎተ ኪዳንም መሀል ላይ ሊጦን ምናምን እያለ ቄሱ የሚቀጥለው ማለት ነው። የኪዳኑ ማዕከል ነው ታምረ ማርያም ያልተነበበበት ወይ ደግሞ ለብቻው የሚነበብበት ስኬጁል የለም። ለብቻው የሚነበበው ከቅዳሴ በኋላ ቅድም ያልከው እሁድ ነው ወይ ደግሞ
ኦኬ እሁድ ከቅዳሴ በኋላ ኦኬ የሚነበበው ኪዳን ላይ ግን ምንድነው የታምረ ማርያም ግን የሚነበበው በመሃሉ ላይ ነው በመሃሉ ማለት ነው። ስለዚህ ይሄንን ቪዲዮ ማሳየት ይበቃናል። ኪዳናችሁ ስራ ታውጣታን ማሳየት እንችላለን። ቪዲዮ ማሳየት እንችላለን። ስህተት ነው የተናገርከው እያንዳንዱ ነገር ስህተት ነው። እያንዳንዱ የተናገርከው ነገር ስህተት ነው። እኔ ዲያቆን ባልሆንም እንኳን አንድ ኮሜንት አድርገው ማስረጃ አውጣ። እኔ ቋንቋ አንድ ቪዲዮ ኪዳንን ቪዲዮ ወጥታ ሳያንተ አንተ ነህ እኮ ማስረጃ የምታመጣው አንተ ነህ። እኔ ግን ልናገር ነው የዋሽው አንተ ነህ። እኔ በማስረጃ ሳያለሁ ኦፍ ኮርስ አሁን ላይ እሺ ቪዲዮ መክፈት ይችላል ጋይስ ዩቲዩብ ላይ አሁን ማን ነው አንድ ደቂቃ ስጠኛለህ ወይንስ ታች ወርጄ እኔ እሺ እሰጥሃለሁ እሺ ሶል መክፈት ያለው የማን ቪዲዮ ነው? ሶል አውጡ የፈለጋችሁትን ቪዲዮ የማንን ነው ኪዳን ብለህ ጸሎተ ኪዳን ብለህ ጀስት ቪዲዮ ዩቲዩብ ላይ ሰርች አድርግ። ምንም ችግር የለም። ሰርች አድርግ ላምጣልህ። ጸሎተ ኪዳን ብለህ ከዛ ቀጥሎ ታምረ ማርያም ብለህ ከጎኑ ጻፍበት። የቀጥታ ላይቭ የእነሱን ፕሮግራም ወይ ደግሞ የተቀረጸ ካለ ማለት ነው ኦፍ ኮርስ ይኖራል። እሱን ያሳየናል ማለት ነው። ግን አጥቷቸው ሐሳብ ስጥ እስኪ አንተ ሐሳብ ስጥና እሺ እኔ እድሉ ስለተሰጠኝ አመሰግናለሁ። ሁላችሁንም ሰላም ብያለሁ። ኤፍሬም እውነት ለመናገር አለው እግዚአብሔር ይመስገን። እውነት ለመናገር የተናገራቸው ነገሮች እኔ ያው አገልጋይም ስለሆንኩኝ ልደትሻ እንዳለው ከኪዳን በፊት ነው። ምክንያቱም ኪዳን ማለት የአምልኮ ክፍልም ስለሆነ ከዛ በኋላ ቅዳሴ ነው። ቅዳሴ ከመጀመሩ በፊት ኪዳን ዘነገሩ ሞግዚነ ወአምላኪነ ወመድኃኒነ ኢየሱስ ክርስቶስ ቅድመ ዕርገቱ ውስተ ሰማይ ወእምድኅረ ትንሣኤው እሙታን ብሎ የሚጀምረው የኪዳን ጸሎት ይባላል። ያ ማለት ኪዳን ከተጀመረ በኋላ ነው ቅዳሴ የሚቀጥለው ማለት ነው። ከዛ በፊት ግን ንባብ አለ። ቅድምም ብሎታል ለትሻ ንባብ አለ። ንባቡ ደግሞ ከኪዳኑ በፊት ነው። ምንም እንትን የለም። ከኪዳኑ በሚቀርብበት ሰዓት ወይም ኪዳኑ በሚደርስበት ሰዓት ስለ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቶች ስለዚህ ስንድሮስ እያልከ አንተ የማቋረጥ መብት የለም። ሀሳቡ ሳይጨርስ የማቋረጥ መብት ይጨርስና ከዛ ትቀጥላለህ። ሶል ይጨርስ አንዴ። እሺ ቆይ ጨርስ ዳጎን። ኦኬ ኪዳን ዘነገሩም ለግዚነ ብሎ ያው የኪዳን ጸሎት ይደረጋል። ፕላስ ደግሞ ኪዳኑ ዋናው ነገር ዜማ አለው። ዜማው ደግሞ ግዕዝና እዝል አለው። ታምረ ማርያም ላይ ግን ዜማ የለውም፣ ምንም የለውም። ንባቦች ናቸው። ጀስት የሊተርጂ አካል አይደሉም ማለት ነው በእኛ ቤተክርስቲያን። ሶ ምንድነው ዋናው ፖይንቱ? ኪዳን አለ። ኤንዴን ኪዳን የቅዳሴ መግቢያ ነው። ከዛ በኋላ ወደ ቅዳሴ ይገባል። ቅዳሴ ላይ መሀል ላይ የአምልኮ ክፍል ስለሆነ የዋናው ዲያቆን ምን ያነባል? ከሐዋርያው ቅዱስ ጳውሎስ ከ14ቱ መልእክት አንደኛው ለዕለቱ የሚስማማውን ያነባል። ቅዳሴው ጋር ይቆየና ኪዳኗን ጨርስ። እሱ ላይ ምንድን ነው የምታቋርጠው? ሴንክሮስ ና ውረድበት። አንደኛ ኤፍሬም በጣም የማይመጥነኝ ሰው ጋር ማውራት አልፈለግም። ቱ ቢ ኦነስት ሲጀመር ደረጃዬ ማለት ነው ከእንደዛ አይነት ሰው ጋር ማውራት አይደለም። የውይይት የማያውቅ ሰው ጋር ኤፍሬም መሀል ላይ የገባ ኮንቨርሴሽን ነው እኮ እያደረገው ያለው እንጂ ኮንቨርሴሽን አይደለም። እድሉ ተሰጠው ያወራል ሴንክሮስ። እሺ ምንድነው ግን ዲያቆን አሁን እሱ ፖይንቱ ምንድነው? ሶል እኮ እያለ ያለው አሁን የተነሳውት እንትን ላይ እናድርግ። አሁን ዲያቆን አንተ ሙሉን እያብራራ ነው የቅዳሴ ስርዓቱ ማለት ነው። እሱ ሳይሆን ስለተፈለገው አምሶሪ ግን ኤፍሬም ልጁን አላስወራም እያላችሁት ነው የጋይስ። እኔም ላይቭ መክፈት ስለምችል ጥያቄ ያላችሁ ዛምጣት ትችላላችሁ። ቴንክ ዩ ፎር ሃቪንግ ሚ ሂር ና ሴንክሮስ። ቴንክ ዩ ኤፍሬም አይ ሪስፔክት ላንተ። ያ ልጅ ግን ትንሽ ስነ ስርዓት መማር አለበት። ምንድነው ስነ ስርዓት የመደ ኮንቨርሴሽን ነው እያደረገ ያለው? ለምን እንደዛ ትናገራለህ?
ለማመለጥ ነው። ኤፍዬ በፍጹም በፊታችን መቆም አይችሉም በዚህ ጉዳይና ይሄ ሁሌ ነው። በፊትም አንድ ጊዜ ኤፍዬ ማነው ማቤት ነው መሰል ሶፊ ቤትም ምን ያመለጠው አይመጥኑኝ ምናምን ይላል ሲያዝ ማለት አሁን ቅድም ፈታ ብሎ እናንተ አታውቁም ብሎ ቅዳሴውን ኪዳኑ ምናምን እናንተ አታውቁትም ብሎ ስለገመተ እየዋሸ ነበር። ቁጭ ብሎ ዘና ብሎ እያወራ ነበር። እናንተም ዝም ስላላችሁት ማለት ነው። ግን አሁን የሚጠይቀው ሲመጣ ልክ እውነታው ሲገለጥ ደግሞ ሰበባ እኔ ቅዳሴውን እንቀጥላለን ብየዋለሁ። ስንድሮስን እሺ ምንድነው ሶልዬ እኛማ ዝም አላልነው። እኔ እኮ ነኝ ትክክል አይደለህም ያልኩት እኮ ያስቆምኩት እኔ ነኝ እንደዛ ሲል ማለት ነው። ከቅዳሴ ካለቀባ የአምልኮ ስርዓታችን አይደለም ሲል እንትን ያልኩት እሱ ነው። ዞሮ ዞሮ ግን ምንድነው ፖይንቱ? የአምልኮ ስርዓት መፈጸሚያዎች ናቸው ገላትና ድርሳናት። አዎ ነው። ገላትና ድርሳናትን ተነቦ ኦኬ ከቅዳሴ በፊትም በኋላም ይሁን ሰዎች ኦኬ መቃብራቸውን በዚህ ገዳም ካረጉ 7 ትውልድ ድረስ መንግስተ ሰማይ ይገባሉ ሲባል አሜን ካሉና መቃብራቸውን እዛ ወስደው የሚጥሉ ከሆነ የአምልኮ ስርዓት ነው። ሌላ ምን ሊባል ይችላል? እንዲገቡ እኮ ነው የዘላለም የአምልኮ ስርዓት ማለት ምን ማለት ነው እንዴ? ሰው የዘላለም ህይወት ለማግኘት ሰዎች በዛ መንገድ ውስጥ የሚያልፉ ከሆነ የአምልኮ ስርዓት አካል ነው ማለት ነው። መጽሐፍቶቻቸው ላይ በግልጽ እንደምታውቁት የአምልኮ መስዋዕትን ላንቺ ሰዋለሁ ሁሉ ይላል መጽሐፍ ላይ። ለምሳሌ ብዙዎቻችሁ የምታውቁት መጽሐፍ ላይ ማለት ነው። በግልጽ መጽሐፎቻቸው ላይ ስለ አምልኮም እየተነሳ እንደዚህ የሚያምን አሁን ለምሳሌ የምታስታውሱ ከሆነ መስቀሉ ማርያም እና ክርስቶስ ኢየሱስ ትክክል ናቸው፣ አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ይልና ይሄን እንደዚህ ማያምን ሰው ይደየናል ይላል፣ ይፈረድበታል ይላል። እንደዚህ የሚያምን ግን ይድናል ይላል መጽሐፉ ላይ። አሁን መጽሐፉን ከፍተን ማሳየት እንችላለን። የአምልኮ ስርዓት አምልኮ ማለት ምን ማለት ነው እንዴ? እንደዚህ ብለህ ነው የምታምነው የምትድነው፣ በዚህ እምነት ነው የምትድነው፣ በዚህ እምነት ካላመንክ ግን ይፈረድብሃል ከተባለ እና ይሄ ደግሞ የአምልኮ ስርዓት አይደለም ከተባለ ምንድነው የአምልኮ ስርዓት ማለት ነው? የአምልኮ ስርዓት ማለት እኮ ሰዎች እንትኑ ራሱ አምልኮ ስርዓት ማለት ሰዎች ከፈጣሪያቸው ጋር ለፈጣሪያቸው መስዋዕት የሚያቀርቡበት ነው። which is በተለያየ መንገድ መስዋዕት ሊያቀርቡ ይችላሉ። በዝማሬ ሊሆን ይችላል፣ whatever ብቻ መስዋዕት ያቀርባሉ። ያ አምልኮ ስርዓት ሰዎች እየፈጸሙ ነው ይባላል። ስለዚህ ለአንድ ቅዱስ ብለው ለሚያስቡት ሰው ሲዘምሩ ሲሰግዱ አምልኮ ስርዓት እየፈጸሙ ነው። አምልኮ ስርዓት እኛ እስከምናውቀው ይሄ ነው የአምልኮ ስርዓት ትርጉም ማለት ነው። አንድ ሰው እያመለከ ነው የምንለው ለቀጥታ ለእግዚአብሔር የሚሰጠውን ነገር ለሌሎችም ደግሞ ኦኬ ይሄን salvation wise ሊሆን ይችላል whatever it is፣ ግን ለእግዚአብሔር የሚሰጠውን የምስጋና ሊሆን ይችላል፣ የዝማሬ ሊሆን ይችላል፣ የስግደት ሊሆን ይችላል whatever። እነዚህ ነገሮች ሲያደርግ እነዚህ የአምልኮ መገለጫዎች ስለሆኑ ማለት ነው፣ የአምልኮ ስርዓት መገለጫዎች ስለሆኑ እነዚህ ሶሪ ያው ስለገባው በሶሪ ምን መሰለህ የአምልኮ አይደለም ብሎ እሱ ምን መሰለህ ሊክድ የነበረው ዝም ብሎ ጀስት እንዴት ነው ዝም ብሎ ተናግሮት በደፈናው አምልኮ አይደለም አምልኳችን ንጹህ ነው ለማለት ነው። ለምሳሌ ቅዳሴያችን በቃ ትክክለኛ አምልኳችን ነው። አሁን ኪዳንም ቅድም ሲንድሮስም ሲመሰክር ካየኸው አምልኮ ነው ብሏል። ምንድነው ተአምረ ማርያም ተአምረ ኢየሱስ የሚነበቡት የኪዳን ክፍል አይደሉም የሚል የለም። የኪዳን ስርዓቱ እነሱ ስፔሲፊካሊ መጽሐፍ አላቸው። የቅዳሴ መጽሐፍ ላይ ጸሎተ ኪዳን የሚልና እሱ አንድ ላይ የተካተተበትን ምንድነው የሚሉት ጸሎተ ኪዳን የሚል አለ። ዘነገሮሙ ለሐዋርያት ኢቭን በውሸት ነው የሚጀምረው። ኢየሱስ ለሐዋርያት የነገራቸው የኪዳን ጸሎት ነው የሚለው መጽሐፍ ቅዱስ ላይ የለም። ይሄ ሲጀመር በኢየሱስ ላይ ዋሻሉ። መጀመሪያው ማለት ራሱ ኪዳን የሚለው ሲጀምር ቀደም ሲል ከሰማው በግዕዝ ጸሎተ ኪዳን ዘነገሮሙ እግዚእነ ኢየሱስ ክርስቶስ ለአርዳኢሁ ለሐዋርያት ማለት ነው። ለሐዋርያት የነገራቸው ኢየሱስ የነገራቸው የኪዳን ጸሎት ነው የሚለው በኢየሱስ ስም የደረሱት ድርሰት ነው። አንድ ውሸት ነው እሱ ራሱ። ኢየሱስ ምንም የነገራቸው የኪዳን ጸሎት ብሎ ምናምን ያስተማራቸው ነገር መጽሐፍ ቅዱስ ላይ የለም። አንድ እሱ ነው። ሁለተኛው አንድ ላይ ታምረ ማርያሙ ታምረ ኢየሱስ የዕለቱ ገብርኤል ኮነ ገብርኤል ይነበባል፣ ድርሳነ ገብርኤል ሚካኤል ኮነ ሚካኤል ይነበባል ያለ እሱ የድርሳኑ የኪዳኑ ክፍል ነው። የኪዳን ጸሎቱ የሥርዓቱ ክፍል ነው። እሱ ብቻ ሳይሆን ተፈሥሒ ማርያም መልካስ ለስዕልሽ ሰግዳለሁ የሚለው በዜማ የሚባሉት አጠቃላይ ስርዓቱ ሙሉ ፓኬጁ ነው ኪዳን የሚባለው እንጂ ጸሎተ ኪዳን የምትባለው ጸሎት ኢየሱስ ለሐዋርያት ነገራቸው ብቻ የምትለዋ ብቻ ተቆርጣ ተወስዳ እሷ ብቻ አይደለችም ኪዳን። ያው መርጌታ ከፈለክ በደንብ ከኛው ይላሉ እሳቸው በደንብ ከነ ዜማው ከነ ሙሉ ሊሉልህ ይችላሉና
እየዋሹ የነበሩ በጣም ቆንጆ ውሸት እየዋሹ የነበሩት እነሱ ናቸው። ቅዳሴያቸውም ውስጥ ከሄድን ደግሞ ኢቭን የጌታ ቅዳሴ የሚባል አለ። ጌታ የደረሰው ማለት ነው። ኢየሱስ ቅዳሴ ደርሷል ብለው በጌታ ስም የተሰራ ቅዳሴ አላቸው። ከ14ቱ ቅዳሴ ውስጥ አንዱ ነው። ስለዚህ ቅዳሴያቸውም እንደዛ ቅዳሴያቸውንም ቼክ ስታረገው እሱም ፍጡር ወፈጣሪ አንድ ላይ ሚካኤል ማርያምና እግዚአብሔር ስላሴ አንድ ላይ ተቀላቅሎ የሚመለክበት ነው። ስለዚህ የጠራ አምልኮ ኦርቶዶክስ ያላት ምንም አንድ ሲንግል ስርዓት የላትም። ፈጣሪ ብቻ የምታመልክበት ምንም አይነት ሲንግል ንጹህ የሆነ የአምልኮ ስርዓት የላትም። እሱ ለመናገር ነው የገባሁት። ተባረኩ። እሺ ሶል ታንክ ዩ ወንድምነት። እሺ ጎ ሄድ። ታምራት ላይ ሲመጣ አንድ ያነሳው ነገር አለ። እዛ ውስጥ ያለውን ስህተት ቀድሞውኑ እኛ እናውቅ ነበረ። ስለሚታወቅም አንዳንድ ገድላቶች እንዲሻሻሉ እንዲታደሱ ምናምን ነገር ተነግሯቸዋል የሚል ውሸት ነበረ ልደት ሲዋሽ የነበረው። አንድ የሚታወቀው እውነት ምንድነው ከተባለ ስለ ገድላት ስለ ድርሳናት ታምራት ያወቃችሁት እዚህ ቲክታክ ላይ ነው። ኤርሚያስ ተናገር እውነቱ ከመጣ በኋላ ነው እንጂ ምንም አታውቁም። እርግጠኛው የማወራችሁ ነገር ዝክረኒቂያ አሁን የተናገረው ነገር በጣም ቆንጆ ነገር እኮ ነው። እኛ የተሳሳቱ አሉ ጥቆማ ሰተናል አለ። ይሄ እኮ ትልቅ አቺቭመንት ነው። አሁን ወንድም ነው እሱ የኛ ነው ታዲያ። እኔ እኮ አሁን መመሰል አቺቭመንቱ የስ ግን እነሱ ሰርቶት ያመጡ ሳይሆን ሰርቶት ያመጡ ሳይሆን እነሱ ራሳቸው ከኤርሚያስ እግር ስር ቁጭ ብለው አይተው ተምረው ጽፈው እንደምታውቀው ኤርሚያስ ገጹን ምዕራፉን ከነቁጥሩ እያመጣ እያሳያቸው ነው። በደንብ አድርጎ ገላልጦ ኦርቶዶክስ ማለት እንዲህ ነው ብሎ አደባባይ አምጥቶ ያሰጣው ማለት ነው። እነሱ ራሳቸው ቁጭ ብለው የተማሩት ከኤርሚያስ ተናገርነቱ ኤርሚያስ አበበ ተናገርነቱ ነው የተማሩት። ያ ውጤት ማን ያስገኘው ከተባለ እኛ ቤት መጀመሪያ ክሬዲት የሚሰጠው ለእግዚአብሔር ነው። ለእግዚአብሔር ብቻ ነው የሚሰጠው። በመቀጠል ግን ለወንድማችን ኤርሚ ግን እግዚአብሔር ይባርከው እንለዋለን። ቢኮዝ ዋጋ ከፍለው እዚህ ላይ በደንብ አድርጎ አድብቶ ስለሰራ ማለት ነው። ኦኬ በጣም ብዙ ኢቨን እንኳን ነጋዲሳ አካሉ አንድ ላይ ሆኖ ሲሞግቱ እንኳን የሆነ አይ ቲንክ ምንድነው እዚህ ነገረ ማርያም ላይም ምንድነው ጸሎት መዝገብ ላይ ፕላስ ደግሞ ገድለ ተክለ ሃይማኖት ላይ ያለውን ከዚህ ከዘር ጋር ከብሔር ጋር ምናምን በተገናኘ አመቶ ገጽን በቁጥር ያመቶ የተናገረው ኤርሚያስ ከቁጭ ብሎ ተምሮ ነው። ኦኬ ያ ስለዚህ የመጣው ውጤት ገድላትን በተመለከተ እኛ ገድላት መከራከሪ አይደሉም ምናምን ያስባለው ወንድማችን ኤርሚ ነው። ሐቀርል ወንድማችን ኤርሚ ነው። ስለዚህ ልክ እናንተ ሰርታችሁ ምናምን እንዳመጣችሁ አይደለም። እኛ ቤትም ነፈስ በቤትም በኩል መጣ ብቻ ዋና ነገሩ የተመዘገበው ውጤት ነው ማለት ትውልዱ ይሄ ገድላት ድርሳናት ታምራት የሚሆነው ነገር እንዲሸማቀቁበትና ፈጽሞ እንዳይቀበሉት እንዲያፍሩበት መከራከሪ አይደሉም ብሎ እንዲናገሩ ማስቻል ነው። ኦኬ ያ ደግሞ በደንብ ተሰርቷል በዚህ ጉዳይ ላይ በጣም ማለት ነው። ልደተ ቃል እናንተ ይሄ በእንትን ነው ይሄ ምንድነው የሚባለው ማለት መከራከሪ አይሆኑም በሚል ስልት ወደ ኋላ የማፈግፈግ አይነት ስትራቴጂ ተጠቅማችሁ ነው እንጂ የእውነት ግን ገድላት ድርሳናት ታምራትን አልቀበልም ብላችሁ አይደለም። ወይም እዛ ውስጥ ያሉትን ነገሮች እኛ አንቀበልም የኛ መከራከሪ አይሆኑም ብላችሁ አይደለም። አንቀበልም ላዩን ነው። ግንስ በደንብ አድርጋችሁ ትቀበላላችሁ። ደግሞም በህይወታችሁ አፕላይ ታደርጋላችሁ። እስቲ ከገድላት ከድርሳናት ውስጥ አልቀበልም ብሎ የሚሉ አንድ ያውጡ እስቲ ወንድምነት። ኦኬ አንድም የለም። አንድም አሁን ያነሳው ራሱ ለምሳሌ ድርሳነ መድኃኔዓለም ወገድለ መባጽዮን ላይ አሁን ያነሳው ያለው ጉዳይ ራሱ እስቲል አንድም ሰው አልቀበልም ብሎ የተናገረ የለም። ይሄ ቤተክርስቲያናችን ምናምን አላለም። ኦኬ ዶግማ ይላል። ዶግማ ከነገርነት በላይ ዶግማ አለ እንዴ? ከአምልኮ ስርዓት ውጪ ዶግማ አለ እንዴ? ምንድነው ዶግማ? እነኚህ ነገሮች ዶግማ ካልሆነ ምንድነው? ክርስትና ራሱ የቱ ጋር ነው ማለት ክርስቲያን ሊያስብል የሚችለው? እነኚህ ነገሮች ከተዛቡ ኦኬ ከእግዚአብሔር ውጪ ሌላ የሚመለከት ተገባበት ከእግዚአብሔር ውጪ እሱ ካዘጋጀው የመዳን መንገድ ሌላ የመዳኛ መንገድ አለ ብሎ ሰው አምኖ ከተቀበለ አሁን ቅድም አንተ እንዳልከው አሜን ካለ ማርያም ታደርግላችኋለች ማርያም ታደርግላችሁ ሲባል አሜን ታድርግ ብሎ ካለ በቀጥታ ጸሎት ወደ ማርያም ሪኩዌስት ከተደረገ ከዚህ በላይ ምን አምልኮ አለ? በነገራችን ምን አምልኮ አለ? ኪዳኑ ከኋላ ተነበበ ከፊት ተነበበ ከመጨረሻ ማለት ተነበበ እሱ አይደለም። መቼ የሚነበብ ግን የተነበበው ነገር አሜን ብሎ ተቀብሎታል። ያ ማለት አምልከውታል ነው ባጭር አማርኛ። ኦኬ ገድላት ላይ ድርሳናት ላይም እንድትሸማቀቁ መከራከር አይደለም የሚለው ነገር የመጣው እናንተ ሰርታችሁበት ሳይሆን ወንድሞች ሰርተው ነው። ስፔሻሊ ኤርሚያስ። ስለዚህ
ወንጌል አማኞች ናቸው ወንጌልን ወደ ብርሃን ያወጡት። ወንጌል አማኞች ናቸው በኦርቶዶክስ ቤተ እምነት ውስጥ ያለውን የሐሰት ትምህርት ወይ ደግሞ ልዩ ወንጌል ገልጠው በእግዚአብሔር በክርስቶስ ትምህርት አምጥተው አሳይተው ልክ አለመሆናቸውን ገልጠው ወደ ትክክለኛው እንድትመጡ ያደረጉት ወንጌል አማኞች ናቸው። ወንጌል አማኞች ባይኖሩ ኖሮ ስቲል አብራችሁ ከነኚህ ልዩ ትምህርቶች ጋር ታቅፋችሁ ተቀጥሉ ነበር። አሁንም አላችሁ፣ በእርግጥ አሁንም አላችሁ። ኢቨን እንኳን አካሉ ትዝ የሚል ከሆነ ወንድምየው ገድላትን እኔ ከፈለኩ መርጬ ነው ምናምን ብሎ ሲል ምን ያህል ዘመቻ ነው የተነሱበት? ኦርቶዶክስ እኮ 95% ተገልብጦ ነው የተነሱበት አይደል? ኢቨን እንኳን እሱ ላይ ከዛ በኋላ አሻሻለ አየ። ከዛ ደግሞ ገድላት ድርሳናትን ምናምን ተሸክመው መጣ። ይሲ ማለት እቀበላቸዋለሁ የሚል አይነት ፖለቲክስ ለመስራት አንድ ኦርቶዶክሳዊ ገድላትን ድርሳናትን ታምራትን መከራከያ አይደለም ልቀበሉ አልችልም ብሎ ማለት አይችልም። ቤተክርስቲያኗ በራሷም አስቀምጣለች። ምን በሚለው መጽሐፍ ከተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓተ አምልኮ የውጭ ግንኙነት በሚለው መጽሐፏ እኛ እንከራከርባቸዋለን የሃይማኖት መመስረቻ ነው ብላ ቤተክርስቲያኗ አጽድቃለች። ራይት። ስለዚህ እነሱ የሚጠቀሙት just the sake of politics ነው። ፕላስ ደግሞ ስልታዊ የማፈግፈጊያ አይነት ምናምን ነው የሚጫወቱት እንጂ እውነታው ግን ገድላትንም ድርሳናትንም ታምራትንም ሁሉንም ይቀበላሉ። እንዳይቀበሉ እንኳን ከተደረገ ይህንን ክሬዲት ሊወስዱ የሚገባቸው ወንጌላውያን አማኞች ብቻ ነው። ንቀዚኪያ እድሜ ለወንድሞቼ እድሜ ለወንድሞቼ እነሱ ስለገለጡ ዝክረን ይግያ ተቀመጥክ ብራዘር። ዮሐንስ የሚባለውን እኮ ምንድነው ዮሐንስ ራእይ ነው ምናምን የሚባለው መጽሐፍ እኮ ምንድነው ምንድነው የሚባለው ተወግዞ እኮ ተገዝቶ አሁንም ተብሎ እኮ እንደገና እኮ ዘመቻ ተከፈተበት ብራዘርዬ። እንዴ እኛ ድነንበታል፣ ተምረንበታል፣ እኛ ታንጸንበታል፣ እኛ ጠቅሞናል ምናምን ብሎ እኮ የሚከራከር ሰው እኮ መጣ። የሚከራከር ግሩፕ ተፈጠረ። ዩሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ያሉ እያንዳንዱ መጽሐፍ የትምህርታቸው መመስረቻ የሃይማኖት መከራከያ መጽሐፍ ነው። ወደፊትም ደግሞ ወንድሞች የመጡ ገላትን ይገልጣሉ። የኦርቶዶክስ ትምህርት በአደባባይ ወጥቶ በክርስቶስ ትምህርት ሲፈርስ ወደ ጤናማው ወደ እውነተኛው ሃይማኖት ትመጣላችሁ ማለት ነው። ስለዚህ ልደት ወንድማችን ዋሽታል። አም ሶሪ ዩ አር ቱ ማች ዋሽታል። ቱ ማች ማለት ነው። ተባረክ። እሺ ወንድምነት ትክክል እውነታው እሱ እንትኑ የመጣው እሱ እንዳለው እንደዛ አይደለም። ግን እሱም ደግሞ አንድ ትልቅ አቺቭመንት ነው። እሱ ራሱ አንድ ኮንፎርሜሽን ሰጥቷል። እኛ ራሱ ይታረሙ ያልናቸው አሉ አለ። ስለዚህ በችግር ላይ ያለው አሉ ማለት ነው። ትክክል ያልሆኑ መጽሐፎች አሉ ማለት ነው። እና ለዛ እንዳልኩት ነው። ጌታ ክብሩን ይሰድ። ስራ በደንብ ተሰርቷል። ለዚህም እግዚአብሔር ነው እንግዲህ ክሬዲቱን የሚወስደው። እግዚአብሔር ነው ያንን ያረገውን ሁሉ ያረገው። እንግዲህ እሱ እንዳልኩት ነው ቀደም አሁን እንትን ለመቆጣጠር አይደለም። እኛ ሰራን የሚለው ትክክል አይደለም። እሱ ስላመጣው ነው እንጂ እንደዛ ማለት ትክክል አይደለም። እኛ እንደዛ ማለታችን ቴዲዬን አያዋለው እዚህም ራሱ እንትን ከታች ቴዲ የነሱ ውጤት ነው። አሁን ቴዎድሮስ ደንብላሽም ታውቁታላችሁ። እሱን በጣም በርካታ መጽሐፍቶችን የጻፈ ነው። በጣም በርካታ የቤተክርስቲያኒቱን አስተምሮ በማስረጃ ይሞገተ ነውና እና ሜሎስ በጣም ብዙ የለፉ ሰዎች አሉ ኤርሚን ጨምሮ ማለት ነው። እና ጌታ ይባረክ። ይሄ የነሱ አንድ ውጤት ነው። ጥሩ ነው። በቃ ቅድም እንዳለው የኛም ፍላጎት እንደዛ ነው። ነገሮች እየተሻሻሉ እየተቀየሩ በእግዚአብሔር እውነት እንዲተኩ ነው ፍላጎታችን። እሱ ሆነዋል። ናውዴይስ የተናገረው አሁን እኛ ስራ እንትን ብለናል። ቅድም እንዳልኩት ነው የሚሆነው። እንዳለውም በተለይ የቲክቶክ አገልግሎት እኛ ጋር በፊት በነበረው እንትን አይደለም ያለው። አሁን ትክክል ነው። እሱ እንደሱ የሆነው ምክንያት ደግሞ ቅድም እንዳልኩት ነው። በራሳችን ልጆች ነው እንጂ በእነሱ ምክንያት አይደለም። እነሱን አጋሽ እኛን ትምህርት ሞግተው የእኛን ትምህርት እድል አድርገው ወይ ደግሞ እኛ የምናነሳውን ጥያቄ መልሰው አይደለም። እኛው ቤት ውስጥ ያሉ ልጆች በጌታ ነን የሚሉ ሰዎች በኋላ ግን ራሳቸውን ገልጠው የወጡም ጭምር አንዳንዶቹ በእነሱ ምክንያት ነው ያ የሆነው። እንግዲህ እኛ ሳይሆን እውነት ያሸንፋል። እንግዲህ
የእግዚአብሔር እውነት ያሸንፋል። የሰው እውነት ሳይሆን ማለት ነው። ሰው የእግዚአብሔር እውነት ያሸንፋል፣ ደግሞ ማሸንፏል። እና እሱን ነው ልንል የምንችለው ማለት ነው። አውደ ወንጌል ባይወጡ ጥሩ ነበረ። ከወጡ ምንም ላረግ አልችልም። እሺ ዜድ ዲቤቱ ስንት ሰዓት ነው ማታ? ዜድ ኤፋ ወዘደክ ቀጥል ወንድምነት ቀጥል። በቃ 20 ደቂቃ በኋላ እኮ ነው ኤፊ። አሁን እኔ ወጣና ከፍትና ወደ እኔ ትመጡና ትወርዳላችሁ። ከዛ አብረን ታፕታፕ ካረግን በኋላ ከ20 ደቂቃ በኋላ ከፍታለሁ። ቆይቼ ስወርድ ከፍታለሁ። እሺ ከ20 ደቂቃ በኋላ ዜድ ዲቤት አለው። ፎሎ ያላረጋችሁት ሰዎች ፎሎ አድርጉት፣ ጠቅላላ ፎሎ አድርጉትና ተከተሉት። እሱ ሲገባ እሱን ፎሎ አድርጋችሁ ተከተሉ። ቤኪ መቀጠል ትችላለህ ወንድምነት። ያ ቆይ ቤኪ አንድ ጊዜ ኤርሚ ቀጥል ወንድም፣ ችግር የለውም። ዜድ ግን ለዜድ ጋር ዜድ ማነው ቤካ ትቀጥላለህ። ኤፋዬ ከመጣ አይቀር እኮ የቀደሙን አንድ 10 ደቂቃ አንተ ወስደህበት ወይም የዜድ ቤት ውስጥ ልናገር ነበር። እሱን ለማስታወቂያ እንዲናገር ነው እንትን ያልኩት እንጂ ቤኪ ቀጥል። ያ ያስኩት። እሺ ቤኪ ይናገርና ከዛ ቀጥል። ሰላም ልላችሁ ነው። ግን አንዳንድ የምትገቡበትን ቤት አሁን ከአሌክስ ጋር ምን ለማግኘት ነው? ከአሌክስ ጋር ዲቤት አሁን አሌክስ እኮ ከቅርብ ጊዜ ወዲህ እኮ ጭንብሉን ገልጦ የመጣበት አካሄድ አለ። አሁን ምንድነው አሁን አሌክስ እንትን ስላለ አሁን ኦሬዲ 20 ደቂቃ ቀረው ስላለ ምንም ማድረግ አንችልም ወንድምነት። አይ ለወደፊትም አሁን ከእንደዚህ አይነት ሰዎች ጋር ለወደፊት እኔ አልገባም። አሁን እኔ ጧት መግለጫ ሰጥቻለሁ። አይ ለወደፊትም አሁን ከአሌክስ ጋር አሁን ቀጥል። አይ ነው ሜኪ እየተስማማው ነው። ልክ ነህ። እኔ አሁን ጧት መግለጫ ሰጥቻለሁ። እንትን ያልኩበት ምክንያት አንዳንድ ጊዜ እንትን ሲሉ ሰዎች ምናልባት በሆነ ምክንያት ሊሆን ይችላል እና መነጋገር ምናምን ነገሩን ፊክስ ማድረግ ምናምን እንደዛ በሚል ነው አይ ትራይ ሎት እንትን የሚል መስሎኝ። ግን ሰዎች እንደ አቋም ይዘውት የሆነ ነገር በዛ እንትን የሚሉ ከሆነ ያው መንገድ መለየት ነው እና ሰው እንደዛ ነው ያደረኩት ማለት ነው። ስለዚህ ከዚህ በኋላ ያው ትምህርቱ ላይ እንቀጣጣለን ማለት ነው። ትክክል። አይ ለመመለስ ሳይሆን የሱን ውሸት ለማጋለጥ እንትን ማለት ነው እንጂ አሁን ከሱ ጋር እሱን ለማስተካከል ለማቅናት የሚከድበት ነገር የለም። ዲቤቱ ራሱ አያስፈልግም። አሁን አሌክስ ራሱን ወንጌል አማኝ ነኝ ካለ ለምንድን ነው በአደባባይ ዲቤት የሚጠራው? ምን አይነት ዲቤት ነው የሚጠራው? እንደዛ አይነት ሰው ጋር አሁን ኦርቶዶክሳውያን ገብቶ እንዲጫወቱ ማድረግ ነው እንጂ አሁን ምንም መማር አይደለም፣ ይሄ ለማስተማርም አይደለም። ስለዚህ ያም ሆኖ አሁን ዜድ ቀጠሮ ከያዘ እሱ ማድረግ ትችላላችሁ። ግን ቅድም ልደተ ቃል ሲዋሽበት የነበረው ነገር ነበር። የኛ ሰባቱ ቁሮም ሰዎች በጣም እዚህ ቲክቶክ ላይ ተጽዕኖ ፈጥረናል ምናምን ስል ነበር። የትኛውን ተጽዕኖ ነው የፈጠረው? እስካሁን እኮ ያልተግባቡት እንትን አለኩ። አሁን ቀሲስ ዲበኩልና አኬ በፍጹም አይግባቡም። አሁን አንድ ጌስ ላይ ተቀምጦ በሰላም አይወርዱም ከድብድብ ውጪ። ለምን? አኬ ገድላትን ድርሳናትን አልቀበልም ባይ ነው። እንደዛ አይነት አቺቭ አድርገና እንደሱ ማለት ያው ከልደተ ቃል ኤክስፔክት ይደረጋል። እሱ ልደተ ቃል እንደዛ ነው ማለት ያለበት። ግን እንድቀደም እንዳልኩት ቁጥር አይዋሽም። በቲክቶክ አገልግሎት በመቶ ሺዎች የሚቆጠሩ ሰዎች ወደ ጌታ መጥተዋል። በጣም ብዙ ሰዎች ማለት ነው። እና እዚሁ ብቻ አይደለም ዋናው ድል እሱ አይደለም። እሱ ሳይሆን ዋናው ድል እንደምታውቁት ቤተክርስቲያኒቷም ራሷን ለማየት በጣም ጊዜ ወስዳለች። ተቋረጥኩኝ። መታል አንተ አሁን በትንሽ ደቂቃ ተቋርጠ ነበር። ያው እንደምታውቀው ቤክዬ ከጌታን ካገኙት ሰዎች ውጪ በመቶ ሺዎች የሚቆጠሩ ሰዎች ወደ እግዚአብሔር መንግስት መምጣታቸው ብቻ አይደለም። ዋናው ቁም ነገር ከሱም በላይ ደግሞ ኦፍ ኮርስ በአንድ ሰው ነፍስ መዳን ሰማይም እንግዲህ ሐሴት ያደርጋሉ የሰማይ መላእክት፣ እኛም ደግሞ በዛ ውስጥ ድረስ። ከዛ በላይ ግን ትልቅ ሪፎርሜሽንም እንቅስቃሴዎች ተጀምረዋል። ባያልቁም ተጀምረዋል። ያም አሁን ሰዎች መጽሐፍ ቅዱስ ማንበብ ጀምረዋል። እንደምታውቀው በመጽሐፍ ቅዱስ ነው የምንወያየው ማለት ጀምረዋል። አይ ይሄ ከመጽሐፍ ቅዱስ አስተምሮ የወጣ ስለሆነ አልቀበልም ማለት በድፍረት ጀምረዋል። ይሄ ሁሉ ከቲክቶክ በፊት የሚታሰብ አልነበረም። በፍጹም የሚታሰብ አልነበረም። ኢየሱስ በግልጽ
ዛሬም ድረስ ኢየሱስ አማላጅ ነው ማለት ተጀምረዋል። ይሄ በፊት አልነበረም ብለው ተሰምተው የማይታወቅ ነገር ነው። በጣም ብዙ አቺቭመንቶች አሉ። አሁን ራንደምሊ ብትጠይቀው አንድ ኦርቶዶክስ ኦፍ ኮርስ ኢየሱስ እኮ ዛሬም ማስታረቂያችን ነው ይላል። ይሄ የሚታሰብ አልነበረም። መጀመሪያ የነበረውን ጦርነት ታውቃላችሁ። ከልደት ጋር ራሱ ዲቤት ነው ያድርጌ የነበረውን ጦርነት ታውቃላችሁ እርስ በርስ። ካዲያ ጴንጤዎች ምን አረጠፉ እስከዛሬ ለምንድን ነው የሞገትናቸው የሚል ጥያቄ እስኪነሳ ማለት ነው። ብዙ ትምህርቶች ተቀይረዋል። ብዙ ደግሞ እንደ እግዚአብሔር ቃል ያልሆኑ ነገሮች ደግሞ ጥለዋል። እሱ በጣም እንዳልኩት የሚታይ ነገር ነው። እኛ አሁን እሱ እንደዛ ስላነሳው ልደትዬ እንጂ እኛ ፍላጎት የለንም። እኛ ይሄን ሰርተናል፣ ይሄ ተደርጓል፣ በእግዚአብሔር ይሄን አድርጓል ምናምን አንደኛ የሚታይ ነገር ነው። ሁለተኛ ገና ስራችን ገና እኛ እንትን ብለን አላምን። ገና ብዙ ርቀት ለመሄድ ፍላጎት አለን። ገና ብዙ ስራዎች እንዳሉ እናስባለን። ስለዚህ በትንሽ ነገር ረክተን እንደዛ አንልም። እኛ ምድር ሁሉ በልጁ እንድትጠቀለል እንደዛ ነው ፍላጎታችን። የእግዚአብሔርም ሐሳብ እሱ ነው። ስለዚህ ሰዎች ሁሉ ጌታን እስኪቀበሉ ድረስ ወደ እግዚአብሔር እውነት እስኪመጡ ድረስ እኛ ሳትስፋይ አንሆንም በሚሆነው ነገር ማለት ነው። ስለዚህ እሱን እንደዛ አረጋለሁ። ግን ከተነሳ አይቀር እዚሁ ጋር ቅድም እኔ ዞር ብዬ ነበረ ከስልኬ ላይ ጠዋት በነበረው ላይቭ ላይ ማለት ነው። እና እዛ ላይ አንዳንድ ነገሮች እንትን ብለው ነበረ። ከዛ ከወጣው በኋላ ነው ያየሁት። ቆርጠሽ ላኪላቸው ላይ ነው ያየሁት። ቆርጠሽ ላኪላቸው እኮ የኔ ፌቨራይት እንትን ሆነች እኮ ቻናል እኮ ሆነች አሁን። እና ከእሷ ላይ ነው አፕዴት ማድረገው። ልደትንም ከእሷ ላይ ነው አፕዴት ማድረገው እንዳለው እኔም ከእሷ ሆነ አፕዴት ማድረገው። እና የኔን ቤት ላይቭ ያየሁትም እዛ ነበር፣ እዛ ነው ማለት ነው። እና አንዳንድ የተነሳ ነገር ነበር። ህፃናት ጥምቀትን በተመለከተ ነበረ። የስፒሮስም የነሱን ዮሲም ደግሞ የሉተራንን እንደዚህ እንዲያነሳ አድርገው ነበር። የእኛም ልጆች ደስ ይመስለኛል እሱም ሲያነሳ ነበረ። እዛ ላይ የተላለፉ አንዳንድ ነገሮች ነበሩ። እኔ አልነበርኩም፣ ብኖር ግን ሀሳብ የምሰጥባቸው ነገሮች ነበሩ ማለት ነው። እዛ ላይ ሁልጊዜ እንደምለው ለምሳሌ ህፃናትን በተመለከተ ህፃናት ሲሞቱ የት ነው የሚሄዱት የሚለውን ማለት ነው። ህፃናት ሲሞቱ የት ይሄዳሉ የሚለው ምንም ጥያቄ የለውም። የእግዚአብሔር መንግስት ነው የሚሄዱት፣ ወደ አባታቸው ነው የሚሄዱት ህፃናት። ምንም ጥያቄ የለው። የህፃናት እኮ ለምሳሌ ሁላችንም እንደምናምነው እንግዲህ ድቀተ ባህሪ የሚባል ነገር አለ። ኦራይት፣ ወይም ደግሞ ኦሪጂናል ሲንን እናምናለን። ህፃናት የውርስ ኃጢአት አለባቸው? አዎ አለባቸው። ታዲያ የውርስ ኃጢአት አለባቸው እያልክ ኤፍሬም ተመልሰ ደግሞ መንግስተ ሰማይ ይገባሉ የምትለው የውርስ ኃጢአት ያለበት ሰው ሳያምን መንግስተ ሰማይ ይገባሉ? ይህ ጥያቄ ኦኬ፣ እንደዚህ ነው የሚሆነው። ጥያቄ መሆን ያለበት እንደዚህ ነው። የውርስ ኃጢአት ካለባቸው ኃጢአት እያለባቸው ህፃናት መንግስተ ሰማይ ይገባሉ ወይ ጥያቄ ሆኖ ሊመጣ የሚችል ጥያቄ ነው። እሺ፣ ህፃናትን በተመለከተ ለምንድን ነው ስፔሲፊክ አድርጎ መጽሐፍ ቅዱስ መንግስተ ሰማይ ይገባሉ ባይልም የተለያዩ የመጽሐፍ ቅዱስ ክፍሎች ግን መጽሐፍን መብላት መረዳት በሚለው ህፃናቶች የእግዚአብሔር መንግስት እንደሚወርሱ እግዚአብሔር በእነሱ ላይ እንደማይፈርድ መጽሐፍ ቅዱስ የተለያዩ ክፍሎችን አይተን በእርግጠኝነት መናገር እንችላለን። አንዱ ዋነኛው ሐዋርያ ቅዱስ ጳውሎስ ስለ ምስራቹ ቃል ሲናገር ካልሰሙ እንዴት ያምናሉ ይላል። ሰዎች መስማት አለባቸው፣ ከዛ ያምናሉ፣ ከዛ ነው። ኦኬ፣ ስለዚህ ህፃናት ደግሞ ያለ ሰባኪ እንዴት ይሰማሉ የሚለውን ታስታውሳላችሁ ጳውሎስ። ስለዚህ ህፃናት መስማት አይችሉም ወንጌሉን ሰምተው ደግሞ ሪስፖንድ ማድረግ አይችሉም። ሰምተው ሪስፖንድ ማድረግ በማይችሉበት ሁኔታ፣ ማመን በማይችሉበት ሁኔታ ሊኮነኑ አይችሉም። ጌታ ኢየሱስም እንዳለው ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለና መንግስተ ሰማይ እንደነዚህ ላሉ ናቸው አለ። ጭራሽ እነሱ እንደ ምሳሌ ናቸው፣ እንደነሱ ላለ ነው፣ እንደነሱ ያለ ነው የሚገባው ብሎ ማለት ነው። ህፃናትን ሁሉ ያደርጋል። ስለዚህ መጽሐፍን በምላት መረዳት የሚለው በተለያየ የመጽሐፍ ቅዱስ ክፍሎች አንጻር ህፃናት ቢሞቱ ወደ እግዚአብሔር መንግስት እንደሚገቡ ነው። ይሄን ቸርች ፋዘርስን ካያችሁ ቸርች ፋዘርስ ህፃናት ሲሞቱ ሲኦል ይገባሉ የሚሉ የለም። እንደውም አንድ አባትን የማስታውሰው ግሪጎሪ ዘንዝናዙ ይመስለኛል። እሱ በፍጹም ህፃናት ቢሞቱም አይኮነኑም ይላል፣ ወደ እግዚአብሔር መንግስት ነው የሚገባው ብሎ ያምናል። ከቸርች ፋዘርስ ነው የምላችሁ። አንድ ለጊዜው ማላስታውሰው አባት ኦገስቲን ዋሬቨር
ወደ የሆነ ሚድል ነገር ብሎ የሚያስቀምጠው ነገር አለ። ኮንደመን ይሆናሉ ግን ሚድል ደግሞ የሚባል ነገር የለም። እሱ ራሱ በሌላ እንትኖች የሚያነሳቸው ሀሳብ ነገር የለም። ወይ የሰይጣን ነው ወይ ክርስቶስ ነው ወይ ሞት ወይ ህይወት ነው ያለው። ሚድል የሚባል ነገር የለም። እንደሱ አይነት ሀሳብ የሚያነሳ አለ። የህፃናትን ጥምቀት ለምሳሌ ተርቱሊያን ይቃወማል። በህፃንነታቸው ሰዎች መጠመቅ ያለባቸውም አግብተው ሁሉ ነው መጠመቅ ያለባቸው ብሎ ያምናል። ምክንያቱም ከተጠመቁ በኋላ ያላቸውን የህይወት ምልልስ ትክክል ያልሆነ እንደሆነ አድርጎ ስለሚያስብ ነው። ቸርች ሂስትሪ ላይ ካየን ህፃናትን ጥምቀት የሚቀበሉ አሉ፣ አይቀበሉም አሉ። ኦኬ እንደዛ አሉ። ህፃናት ሲሞቱ መንግስተ ሰማይ ይገባሉ የሚል አለ። ህፃናት ሲሞቱ ደግሞ አንድ ሰው መንግስተ ሰማይ አይገቡም፣ ሲኦልም በቀጥታ ሳይሆን የሆነ እንትን ነገር የሚል ነገር አለ መሀል ላይ ዋሬቨር ብቻ የሚል እንደዛ አይነት ነገር ማንበቤን አስታውሳለሁ። ቸርች ፋዘርስ በዛ ጉዳይ ላይ ስሙሙ ናቸው፣ ህፃናት በተመለከተ ማለት ነው። እግዚአብሔር እንዴት ያድናቸዋል ካለ ህፃናት እግዚአብሔር ያውቃል እሱን እንዴት እንደሚያድናቸው። ግን ህፃናትን በህፃናት ላይ እንደማይፈረድ መጽሐፍ ቅዱስ የተለያዩ ክፍሎች ላይ ካሉ ሀሳቦች ተነስተን እሱን መደምደም እንችላለን። የህፃናትን ጥምቀት በተመለከተ ወንድምነት ልውረድና እኔ ልክፈት። በቃ ነው በቃ በ10 ደቂቃ ቢያንስ ታብታብና አስተካክል። እሺ ህፃናትን በተመለከተ ህፃናትን ጥምቀት በተመለከተ ህፃናት ጥምቀት እንግዲህ ኦርቶዶክሳውያንም ካቶሊክም ህፃናትን ጥምቀት ያስጠምቃሉ፣ ሉተራውያንም ህፃናትን ያስጠምቃሉ እንደምታውቁት ማለት ነው። የህፃናት ጥምቀት አለ። በተለያዩ ዲኖሚኔሽኖች ህፃናት ጥምቀት አለ። ህፃናት ጥምቀቱ ላይ የሚሰሩት ዶክትሪን የተለያየ ቢሆንም ማለት ነው። which ኦርቶዶክስም የራሷ አስተምሮ በዛ ላይ ቢኖራትም እንደገና ሉተራውያንም ወይም ሌሎቹም የራሳቸው ዶክትሪን አላቸው እዛ ላይ የሚሰሩት። እኛ አሁን በኔ ፔንቴኮስታል ነኝ። የኛ ፔንቴኮስታል ትራዲሽን የህፃናትን ጥምቀት አይቀበልም። ለምንድን ነው ማንቀበለው? የኛን ላውራ። አሁን እኔ ለምሳሌ ፔንቴኮስታል ነኝ። የህፃናትን ጥምቀት እኛ አንቀበልም። የህፃናትን ጥምቀት ለምንድን ነው ማንቀበለው? በአጭር ቋንቋ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ ህፃናት አጥምቁ የሚል ነገር የለም። የተጠመቀ ህፃን የለም። ስለዚህ መጽሐፍ ቅዱስ ላይ የሌለ ነገር የለም ነው። በዛ ምክንያት የኛ ትራዲሽን ህፃናት ጥምቀትን አይቀበልም። ህፃናት ወደ እኔ ይመጡ ዘንድ ስላለ ግን ጌታ ህፃናትን ይዘን ለጌታ እንሰጣለን። ህፃናት ሲወለዱ ታውቃላችሁ፣ በህፃንነታቸው ሄደን ለእግዚአብሔር መስጠት ፕሮግራም አለ በእኛ እንትን። እሱ መጽሐፍ ቅዱስ ላይ ስላለ የኛ ዶክትሪን ሊትራሊ ከመጽሐፍ ከዚህ በፊት እንደምላችሁ ከመጽሐፍ ቅዱስ ነው የሚወሰደው ቀጥታ ማለት ነው። ስለዚህ መጽሐፍ ቅዱስ ላይ የሌለ ነገር አፕላይ አይሆንም። መጽሐፍ ቅዱስ ላይ ያለ ነገር በቀጥታ አፕላይ ይሆናል በዛ እንትን ማለት ነው። ውይይት ከዚህ በፊትም ክርክር እናደርጋለን። በተለይ ከኦርቶዶክሳውያን ጋር በተለይ ህፃናት ጥምቀትን በተመለከተ በርካታ ውይይቶችን ክርክሮችን አድርገናል። እኛ ህፃናት መጠመቃቸውን ሳይሆን ህፃናትን ጥምቀት ላይ የሚሰራውን ዶክትሪን ነው የምንቃወመው። ጠዋትም ከስፒሮስ ጋር ስናነሳ ስለነበር ሰፊውን ነገር እሱን ደጋግሞ ማንሳት አያስፈልግም። ህፃናት በልጅነታቸው እንደዳኑ ይቆጠራል። ከዛ በኋላ ካደጉ በኋላ በእግዚአብሔር እውነት ላይ እንዳይኖሩ፣ እግዚአብሔርን ፐርሰናሊ እንዳይተዋወቁ፣ የክርስትና ህይወታቸው እንደ እንትን እንዲሆን እንደ ሚሞሪ አድርገው እንዲይዙት እንደዛ ነው የሚሆነው። አንፎርቹኔትሊ ብዙዎችን ከእግዚአብሔር መንግስት ያርቃል ብለን ስለምናስብ ደግሞ ስለምናይም እዛ ላይ የሚሰሩትን ዶክትሪኖች አንቀበልም። ህፃናትን በተመለከተ ሲሞቱ የት ይሄዳሉ? ምንም እንደዚህ የህፃናት የጠንቋይ ልጅ ይሁን የሙስሊም ልጅ ይሁን ምንም ይሁን ኦኬ፣ የማንም ልጅ ይሁን ህፃናት ከሞቱ ወዴት ነው የሚሄዱት? ወደ እግዚአብሔር መንግስት ነው እንጂ ወደ ሲኦል አይሄዱም። ለምንድን ነው ኤፍሬም? በራስህ ስልጣን ነው ወይ? አይደለም። እንዳልኩት በሁሉም ማስረጃ አለኝ። በመጽሐፍ ቅዱስ ማስረጃ አለኝ፣ በአባቶችም ማስረጃ አለኝ። እንደውም የቀደመው ከዚህ በፊት እንዳልኩ የቀደመው ቸርች ፈርስትና ሰከንድ ሴንቸሪ ላይ ካየን የህፃናት ጥምቀትን በተመለከተ ማለት ነው ፈርስትና ሰከንድ ሴንቸሪ ላይ ሄደን የምናይ ከሆነ አልነበረም በዛን ጊዜ ሰዎች። እንደውም ጌታ አይደለም የሚጠመቁት ራሱ ሲጠመቁ በማስረጃ በደንብ አወራቸዋል። ይሄን በተመለከተ ቸርች ሂስትሪ ላይ ይሄንን ማንሳት የሚችል ሰው የለም። አሁን በዚህ ጉዳይ ላይ ህፃናት ጥምቀት የማይቀበሉትን መሞገት የሚችል ሰው የለም።
ወይ እንዳልኩት ቸርች ሂስትሪ ላይ ከሄድን መጀመሪያውና ሁለተኛው በተለይ እንትን ላይ ከሄድን ፈርስት እና ሰከንድ ሴንቸሪ ላይ ከሄድን ጭራሽ ሰዎቹ ሲጠመቁ ምስክርነት በክርስቲያን ሆነው ኮንቨርት ካደረጉ በኋላ ማለት ነው ህይወታቸው ታይቶ የህይወት ምስክርነታቸው የሚሰጥ ሰው ሁሉ ታይቶ መስክሮላቸው ሁሉ ነበር ወደ ጥምቀት የሚሄዱት ማለት ነው። አይደለም በ40 ቀን በህፃንነታቸው በ80 ቀን ሊጠመቁ ማለት ነው። ስለዚህ የሚያጠምቁ አሉ። እነሱ ደግሞ የነሱ ትራዲሽን እንትን አለው። ኦኬ በራሳቸው ይሄን በዚህ ምክንያት ብለው የሚያስቀምጡት ነገር አለ። የህፃናት ጥምቀትን ደግሞ ማይቀበሉ አሉ። which is እኔ አንዱ ነኝ የህፃናትን ጥምቀት ከማይቀበሉት ማለት ነው። ለምንድን ነው ከተባለ መጽሐፍ ቅዱስ ስለማይል አንደኛ ህፃናትን አጥምቁ የሚል የለም መጽሐፍ ቅዱስ ላይ የተጠመቀ ህፃን የለም መጽሐፍ ቅዱስ። እንደገና ደግሞ ባክኔ ዴይስ ቸርች ሂስትሪ ስታጠኑ መጀመሪያውና ሁለተኛው ሴንቸሪ ላይ ሰዎች እንዴት ነበር ክርስቲያን የሚሆኑት የሚለውን ሄዳችሁ ስታጠኑ ጥምቀት የሚለውን ነገር አታገኙ። እሱን በሰፊውና ማውራት በሱ ላይ መፈልግ ሰው ካለ በደንብ በሰፊው እናወራለን። ከዚህ በፊት በደንብ ስላወራውበት ነው እኔ ማለት ነው። ስለዚህ እንደዛ እናርግ። ዜድ ሊገባ ነው ዲቤቱን እየተባለ ስለሆነ እንልቀቅለት ህዝቡን አይ ቲንክ እና በዚህ ጋር ግን ሰፊ ውይይት እናደርጋለን ከዚህ በፊት ማለት ነው። ስለዚህ በዚህ የምትሰሙን ምናልባት ሙስሊሞች ካላችሁ ይሄን የምትሰሙን ሙስሊሞች ብትኖሩ የተለያየ እምነት ያሉ ቤተሰቦቻችሁ የተለያየ እናንተ ራሳችሁ እናንተ ማለት ነው አሁን የምትሰሙ የተለያየ እምነት ውስጥ ብትኖሩ ሃይማኖታችሁ ምንም ቢኖር ሃይማኖት ባይኖራችሁ ኦኬ ባይኖራችሁ ህፃን ልጅ ወልዳችሁ በህፃንነቱ ልጅ የሞተባችሁ እንዳትጨነቁ የት ሄዳል ምናምን ብላችሁ ስለሱ እንዳታስቡ ምንም እንዳታስቡ። እግዚአብሔር ጋር ነው ያለው። በቀጥታ እግዚአብሔር ጋር ነው የሚሄደው። እናንተ ግን ብትሞቱ ወደ ገሃነም ነው የምትሄዱት። ለምን? ጳውሎስ እንዳለው ሰምታችኋል። እናንተ ሰምታችሁ ለወንጌል እውነት አልታዘዛችሁ። ስለዚህ ወደ ሲኦል ትሄዳላችሁ፣ ወደ ዘላለም ጥፋት ትሄዳላችሁ። ስለዚህ ቀን ሳለ እንደሚል መጽሐፍ እናንተ የጌታ ኢየሱስን የህይወታችሁ አዳኝና ጌታ አድርጋችሁ ልትቀበሉና ከዘላለም ፍርድ ልታመልጡ ይገባል። እናንተ እድል አላችሁ ሪስፖንድ ለማድረግ ማለት ነው። እድል አላችሁ። ህፃን ልጅ ከሞተባችሁ ግን በልጅነቱ እንዳታስቡ የት ሄደ ብላችሁ ማለት ነው። ወደ አባቱ ወደ እግዚአብሔር ነው የሚሄደው። ሰምቶ ሪስፖንድ ማድረግ ስለማይችል የእግዚአብሔር ጥበቃ አለው እሱ ማለት ነው። ስለዚህ እሱ ደግሞ ካልዘራበት የሚያጭድ አይደለም መጽሐፍ እንደሚል ማለት ነው። ስለዚህ እሱ ፈልጎ ባልተወለደው ህፃን ልጅ ተወልዶ በ40 ቀኑ ሲሞት አንተ የእስላም ልጅ ነህና ና ሲኦል የሚል እግዚአብሔር አይደለም ያለን። የኛ እግዚአብሔር ፍቅር ነው። ደርሶ አምኖ ወይም ክዶ ራሱን በማይገልጥ ወይም ደግሞ ለእግዚአብሔር እውነት ሪስፖንድ ማድረግ በማይችልበት ሁኔታ ውስጥ ኮንደመን ሊሆን አይችልም ማለት ነው። መጽሐፍ ቅዱስም በተለያዩ ክፍሎች ላይ እሱን ይናገራል። አሁን ያልኳችሁን ጠቅላላ ሐሳቦች እንትን ስንል ማለት ነው። ስለዚህ እንደሱ ይሁን።